አንቺ መልካም አይተሽ አይደል እንታችሁ አይቻጫዋል እግዚአብሔር ደግሞ ለተወሰነ ቀን ቢያመኝ ጤና ባጣ ነው ወደ እሷ ቤት ሄድኩ እኔ ሰው ቤት የሚሄድ አመል የለኝም ተዳሪም በሷ ምክንያት አጥቻለሁ ህይወቴን አጥቻለሁ ባንቺ ምክንያት ራስሽ ቤት ተከብረሽ አቀመጭ ስለዚህ ይሄ ሁሉ ነገር የሆነው እሷ ባመጣችሁ ነገር በእኔ አደምድሚ በራስሽ ባህሪ ነው በራሷ ቆይ አላዛት ይወር እንዴት ነው የምትናገረኝ ክብር ይኖር መጀመሪያ ለኔ እሺ አክብረኝ ቆይ አንቺ መጀመሪያ ማለት ነው የሚያደርገው በጣም ማለት መሰረት እኮ ናት እኔ እንግዲህ የማሚ ውሸት ፍጥጥ ያለ ውሸት ሆነ ማለት ነው። እንግዲህ በምን አይነት ሂሳብ አስባ ይሁን አላቅም ማሚ ትዳሬን አንቺ ነሽ ያፋተሽኝ ከቤት ያስወጣሽኝ አንቺ ነሽ እያለች አክስቷ ፊት እያወራች ነው ማለት ነው። ያው ትንሱ ሁሉ ጊዜ እንደምላችሁ በጣም ነው የምታሳዝነው። አክስቷም እንግዲህ እሷ ላይ እየፈረደች ነው። ውድ ቤተሰቦቼ ሰላማችሁ በያላችሁበት ብዝዝት ይበልልኝ። አዳዲስ የምትመጡ እህት ወንድሞቼ እንኳን ደህና መጣችሁ የኔ ቅኖች የኔ ማሮች። አሁንም ሰብስክራይብ ማድረጋችሁ ቪዲዮን ስታዩ ላይክ ማድረጋችሁ እንዲሁም አስተያየት ካላችሁ ኮሜንት ላይ ማስቀመጣችሁ እንዳይቀር የኔ ቅኖች ማለት ነው። በዚህ አጋጣሚ ሙስሊም እህት ወንድሞቼ እንኳን ለረመዳን ጾም በሰላም አደረሳችሁ። ያው ዛሬ ነው እየተባለ ነገ ነው እየተባለ ስለሆነ ማለት ነው። እንግዲህ ያው ትንሱ ማሳዘኗ አክስቷ ራሱ ስለ ይሄ የእንቅልፍ ክሊን የሰጠቻት ነገር እንግዲህ አላቅም ዛሬ ተስማው ወይም ድራማ ይሁን ብቻ አላቅም እንዴት እንደዚህ ነገር ታደርጋለሽ እያለች ትንሱ ላይ እየተጫነቻት ነበረ ጫና እያበዛችባት ነበረ። ያው ማሚ እንደቀጠለችም ትንሱ ካላዛር ጋር የመቀጠል ፍላጎት የለኝም እና እንዲቀጥሉ አልፈልግም እያለች ነው። እኔ እንደኔም ማለት ነው ትንሱ ይሄ ትዳር ይቅርብሽ እውነቴ ነው ምልሽ ይቅርብሽ በቃ እኔ ብትገባም ሰላም የምታገኝ አይመስለኝም። ስለዚህ ውድ ቤተሰቦቼ እስቲ እናንተስ ምን ትላላችሁ? አስተያየታችሁ ኮሜንት ላይ አስቀምጡ። ትንሱ ትዳር ውስጥ መቀጠል አለባት ወይስ ትዳሩ መፍታት አለባት? እንደኔ ማለት ነው የእኔ ብሆን ማለት ነው። ምክንያቱም ሰላሜን እንደማላገኝ አውቃለሁ። እናትና ልጅ በጣም በቃ ተጠቋቁረናል፣ ጥላቻ አስገብተናል። መቼ ማንገናኝም ብንል እንኳ መገናኘታችን አይቀርም። ያላዛር እናትና ትንሱ መገናኘታቸው በሆነ ነገር እንኳን ወይ አላይሽም ቢባባሉ እንኳን በሆነ ነገራቸው መገናኘት አይቀርም። ስለዚህ ጥላቻን እየፈጠሩ ትዳር እንዴት ሊሆን ይችላል? ለትንሱ ራሱ እኮ አይምሮዋ ውስጥ ወይኔ ካላዛር እኮ እናት ተጣልቻለሁ እንደዚህ አይነት ነገር እኮ ደርሻለሁ እንደዚህ ሆኛለሁ ብላ ማሰላሰል ራሱ እኔ አንድ የቤት ስራ ነው የሚሆንባት ለትንሱ ራሱ ማለት ነው። ስለዚህ ትንስዬ ገና ልጅ ነሽ፣ ወጣት ነሽ፣ ጎበዝ ነሽ፣ ቆንጆ ነሽ፣ ሸበላ ነሽ። ነገ ማንም ወንድ ማለት ነው እንደዚህ ጠቁሞ ያቺን ብሎ በጣቱ ጠቁሞ የሚያገባሽ ሴት ነሽ። ምንሽም የምታጩ ነገር የለም። ስለዚህ እኔም ማለት ነው ከዚህ ህይወት ከዚህ ከጭቅጭቅ ህይወት እኔም ብትወጣ ነው ብዬ ነው ማስበው። ስልሽ ሁለቱን ጉዳት ላይ ነው የሚኖሩ ቤተሰቦቼ። አላዛርን ጉዳት ላይ ይኖራል፣ ትንሱን ጉዳት ላይ ነው የምትኖረው። በቃ ደስታ የሌለው ህይወት ነው፣ ክብር የሌለው ህይወት ነው ያሉት። ጭቅጭቅ የበዛበት ነው። ይሄ የንቀት ህይወት ነው ያሉት ማለት ነው። እየተናናቁ ነው። አይታችኋል እንግዲህ አላዛር ምን ያህል ከፍ ዝቅ እንደሚያደርጋት ለትንሱ ማለት ነው። ስለዚህ ክብር የሌለበት እንዲህ ፍቅር ሊኖር ይችላል? ካላከበራት ትንሱ ሚስቴ ናት እኔ ወዳታለሁ ካላለ እንዴት ነው ፍቅር ሊኖረው የሚችለው? እንዴት ነው አብረው ነው ልጅ መውለድ የሚችሉት? ስለዚህ ይሄ ነገር ለሁለታቸውም አይምሮ ጥሩ አይመጣም። እንደው ቢታረቁ እንኳን አላቅም እኔ ወደፊት የሆነ ትክክለኛ ህይወት ይመራሉ የሚል እንትን የለኝም። ድጋሚ እንደዚህ አይነት ውስጥ ነው የሚገቡት፣ እንደዚህ አይነት ጭቅጭቅ ውስጥ፣ እንደዚህ አይነት ንትርክ ውስጥ። ማሚም ደግሞ አታርፍም፣ መምጣቷ አይቀርም፣ ቤቷ መግባቷ አይቀርም። ስለዚህ ትንሱም የማሚ ጥላቻ አለባት፣ ማሚም የትንሱ ጥላቻ አለባት። ስለዚህ በዚህ ደረጃ እኔ ትዳራቸው ይቀጥል የሚል እንትን የለንም። እንግዲህ ፈጣሪም ቢሆን አይወደውም የሰው ልጅ ትዳርም መፋታትን በፈጣሪ ዘንድ በማናችንም ሃይማኖት ትዳር መፋታት በፈጣሪ ዘንድ የተጠላ ነው። አይወደድም መፋታት ማለት ነው። ግን በቃ ከህይወታችሁ በላይ የሚመጣ በርግጥ ከፈጣሪ
አሳነሰን አይደለም እኛ ፈጣሪ ያለንን የምንገዛው ግን በቃ የሚሆን አይደለም እናንተ እኮ እንደው ይሄ ነገር ሆኖ ትዳሩ ተስተካክሎላችሁ የተሻለ ኑሮ ከሆነ ወይኔ ለምን ግፍ ይሆንብኛል ኃጢያት ይሆንብኛል ብላችሁ ታስባላችሁ ግን በዚህ ደረጃ እንትን ያለ አይደለም በቃ ይሄ የተበላሸ በቃ ይሄ ታቃላችሁ የሻገተ ነገር ነው ያለው ማለት ነው ስለዚህ እኔ ትንሱ በቃ ባቋምሽ ጸንተሽ ፍቺያችሁ መፈጸም በቃ ከፈለጋችሁ እህትና ወንድም ሆናችሁ ከፈለጋችሁ መገናኘትም አለመገናኘትም በቃ ቢቀርብሽም ቢቀርበትም ይሻላል ማለት ነው አንደኛ ነገር አሁን ማየው ነገር አላዛር ከናቱ እንትን የሚወጣ አይደለም ሁሌ እንደምናገረው በቃ ከናቱ ስር የሚወጣ አይደለም ሳስበው አሁን ደግሞ የዛሬው ደግሞ አላዛር ዝም ብዬ ሳስበው ትዳሩ በቃ እሱ ራሱ የፈለገው አይመስለኝም ምክንያቱም በቃ እሱ ራሱ መፈታት የፈለገ ነው የሚመስለው ሳስበው ማለት ነው ስለዚህ ማሚ ደግሞ ያንን ነገር አልፈልግም ብላለች ገባችሁ ስለዚህ አላዛር ደግሞ እየተመራ ያለው በእናቱ ነው እየተሽከረከረ ያለው እናቱ የምትለው ነገር ነው እየሰማ ያለው ስለዚህ ትንስዬ ነገም ሰላምሽን ስለማታገኚ ነገም ደግሞ ልክ እንደ ዛሬው ወይ እንደ ትላንትና ማልቀስሽ ስለማይቀር እንደኔ ቢቀርብሽ ይሻላል በቃ አንድ ነገር ተሞክራችሁት የማይሆን ከሆነ በቃ ይሄ የመጨረሻ ተስፋ አይደለም የመጨረሻ ህይወት አይደለም ህይወት ትቀጥላለች ህይወት ገና አለች ወይ እግዚአብሔር ለሁለታቸውም የተሻለ ነገር አዘጋጅቶላቸው ሊሆን ይችላል አላዛርም ለትንሱም ስለዚህ እንደዚህ በቃ ሁለቱም ይሄ ተጠላልተው አንድ ቤት ከሚኖሩ እሱ ማላዛር እናቴ ሰድባብኝ እናቴ እንደዚህ አድርጋብኝ እናቴ እንደዚህ አርጋኝ እንደዚህ ብሎ የጥላቻ እንትን አይምሮ ላይ ከሚያሰላስል ማለት ነው አላዛርም ቢቀርበት ይቻላል ትንሱም ደግሞ የሱ እናት እንደዚህ ብላኝ እንደዚህ አድርጋኝ እንደዚህ ሰድባኝ የሚለው ነገር ይሁን ራሱ እኮ ባልና ሚስት ራሱ ሰላም ብትሆኑ ቤተሰቦቹ ያደረገው ወይም ቤተሰቦቿ ያደረጋችሁ ነገር እንደው ሰላም በሆናችሁ ሰዓት እንኳን አይምሮአችሁ ላይ ይመጣና ያ ይፈልግ የለ ይሄ ዳቢሎስ በቃ እናንተ ሊያበጣብጥ ነው የሚፈልገው እናንተ ሊያበሳጭ እናንተ እንድትጣሉ እንድታለቅሱ እንድታዝኑ አንገታችሁ እንድትደፉ ነው የሚያረጋው ስለዚህ ከዛን አንፃር እኔ ትንስዬ በውሳኔሽ ጸንተሽ ማሚም አልፈለገችም ማሚ ደግሞ እስከመቼ ከሷ ጋር እንደዚህ ተለማምጠሽ ትኖራለሽ ቢቀርብሽ ይሻላል ማለት ነው ሌላው ደግሞ የትንሱ አክስት እንግዲህ ያው በነገሮቹ አላቅም እኔ ቴክኖሎጂ የምታይ ነው የሚመስለኝ ሳስባት ማለት ነው ያው ታውቃላችሁ አይደል ምን አይነት ሰው ምን አይነት አቋም እንዳለው እርግጠኛ ነኝ ትንሱ በየቀኑ የምትከታተላቸው ይመስለኛል ቪዲዮዋ ማለት ነው እና እዚህ ጋር እንግዲህ ትንሱ አጥፍተሻል እንደዚህ አይነት ነገር ሰው ከተናደደ የሰው ህይወት የሚያጠፋው እውነት ለመናገር ከተናደዳችሁ ምን እንደምታረጉ ራሱ አታውቁ በቃ ንጅ ላይ ከሆናችሁ ምናልባት እንደዚህ አይነት ስሜት ያልተሰማችሁ ያልተናደዳችሁ በማንኛውም አይነት ነገር እንደዚህ አይነት ህይወት ያልገጠማችሁ ልትኖሩ ትችላላችሁ ባልና ሚስት እኮ በመሆን ብቻ አይደለም በመትኖሩት ህይወት ራሱ እኮ የሚያናደዳችሁ ነገሮች ሊኖሩ ይችላሉ መጥፎ ውሳኔ ልትወስኑ ትችላላችሁ ራሳችሁ የሚጎዳ ነገር ሰው የሚጎዳ ነገር ልታረጉ ትችላላችሁና እኔ በዛን ሰዓት አውለትንሱ አልፈርድባትም ምክንያቱም እሷ የምታረጋው ስታጣ ነው አንድም ደግሞ ልጅ ናት እውነት ለመናገር በጣም ልጅነት ያጠቃታል እንደዚህ አስተውሎ የበሰለች አይደለችም አስተውሎ ይሄ ነገር እኮ ነገ ያስቀጣኛል ነገ እንደዚህ ያደርገኛል ብላ መታስበው አይደለም በቃ በልጅ አይምሯ የልጅ ንዴቷ ነው እዛ ላይ ስትወጣ የነበረው እንጂ ይሄ ነገር ሰዎችን እንደሚያስቀይም ለምሳሌ አሁን አላዛር እንደሚያስቀይም ማሚን እንደዚህ እንትን የሚል ብላ አታስበውም በቃ ንዴት ላይ ነው ስትናደዱ እናንተ ምንም ብታረጉኩ እንትን ማይላችሁ ነገር አለ ስለዚህ የትንሱ አክስት ደግሞ ዛሬ ያው ትንሱ ላይ እየፈረደች ነበረ ማለት ነው ግን ማሚ ከምታርጋቸው አንፃር በርግጥ ያው የሰው ህይወት አጥፊ ማለት አይደለም ማሚ ከምታረጋቸው አንፃር የትንሱ አይበዛም ማለት ነው የትንሱ አይበልጥም ማሚ ምክንያቱም እነዚህ ልጆች ገና ሙሽራ ናቸው ገና ጫጉላነታቸው አልጨረሱም ገና ከተጋቡ አመት አልሞላም ይመስለኛል 2 ወር 3 ወር ቢሆን 4 ወር እንደው ቢበዛ 5 ወር ነው ከዛ ያልፈም እንደዛ ያላለፉ ልጆች ናቸው ግን ማሚ እንደው የፈለገ ቢያማት እውነቴ ነው መላችሁ አሁን አንዳንድ ቦታ ማለት ነው
በጣም ነውር ነው። ተጋብታችሁ ሙሽራ ቤት መሄድ ነውር ነው። ልጠይቋት ወይም ልጠይቁት ልትሄዱ ትችላላችሁ። ግን ሄዳችሁ ከነሱ የፈለገ ክፍል ይኖራችሁ የፈለገ ቤት ይኖራችሁ ከነሱ ጋር መኖር በጣም ነውር ነው። ምክንያቱም እንዲዝናኑ እንዲጫወቱ ላይፋቸው እንዲያሳልፉ እንዲደሰቱ ምናምን ነው ቤተሰብ የሚተዋችሁ ማለት ነው። በቃ ይሄ አሁን የነሱ ጊዜ ነው ብሎ ማሚ ግን ገና 2 ወር ሳይሞላት ነው ተከትላት ወደ አዲስ አበባ የመጣችው። ማሚ እንደው ማስተዋይ ብትሆን ኖሮ ጎበዝ ብትሆን ኖሮ እውነት የነዚህ ህይወት ብትፈልገው ኖሮ አይ እኔ ሆቴል ተከራዩልኝ፣ ምክንያቱም እናንተ ሙሽራ ናችሁ፣ ገና የጫጉላ ጊዜያችሁን አልጨረሳችሁም፣ እኔ ችግር የለውም ከፈለጋችሁ ቀን መታችሁ ማየት ትችላላችሁ፣ ወይም ደግሞ እኔ ቤታችሁ መጥቼ ቡና ጠጥቼ ወደ ሆቴሌ መምጣት እችላለሁ ብላ ራሷም ለማስከበር እነሱም ለመከበር እንደዛ ብታረግ ማሚ ወይኔ እንዴት አይለች እናት ነበረች። ግን ማሚ መጀመሪያ ማስባበት መጀመሪያ ማላቅም እንግዲህ ስለ ትንሱ ስትወስን ተሳስታ ነው መሰለኝ የወሰነችው። እውነቴ ነው ምላችሁ ያው ስታወራ እንደነበረ በዛሬ ቪዲዮ ሰው ነው ትንሱ ያገናኘኝ እያለች ነበርና አንዳንዴ በስሜት ሆናችሁ የምትወስኗቸው ነገሮች ይወላችሁ መጨረሻችሁ እንደዚህ አያምርም። የሰው ልጅ ሰው ሲያፈቅር ለምሳሌ አንድ ሰው ባል ሊሆናችሁ ስታፈቅሩ በስሜት አይደለም ማፍቀር ያለባችሁ፣ በስሜት አይደለም መውደድ ያለባችሁ። ስሜት ምላችሁ በቃ ጊዜያዊ የሆነ ነገር ገብታችሁ ውስጡ ከገባችሁ በኋላ መጣሉት ነገር መሆን የለበትም። መጣሉት ነገር አንዳንዴ ምን ወስናቸው ይሄ ሳናስብ ሳናስተውል እኛ ራሳችን ሳናዳምጥ ምን ወስናቸው ነገሮች ገባችሁ እንደዛ አይነት ጉዳት ያደርሱብናል ይመስለኛል። ማሚ በእንደዛ አይነት ነገር ነው ትንሱ ላላዛር እንድትሆን የወሰነች ይመስለኛል። በቃ አስባበት አይደለም ስታያት በቃ ትንሱ ትሆነዋለች ብላ ነው እንጂ እውነት ከልቧ ወዳት አይ ይሄ ለልጄ ትገባለች ብላ አስባባት ምናምን ነገር አይደለም። በርግጥ ማናችንም ቢሆን የማናችንም ወላጅ ቢሆን የወንድም በሴትም ቢሆን እናት ለልጇ ጥሩ ነገር ሲመጣላት ጥሩ ባል ጥሩ ሚስት ሲሆንላት ደስ ይላታል። ግን እናት እንደዚህ አይደሉም እውነት ለመናገር ማለት ነው። በያለንበት ሀገር የከተማም ልጅ ላንሆን እንችላለን፣ የገጠር ልጅ እንኳን ብንሆን እናትም ወይም አባትም ሆነ ልጅቷ ያደገችበት ሰፈር ሄደው ስለማንነቷ ይጠይቃሉ። እውነቴ ነው የምላችሁ ስለማንነቷ ጠይቀው ነው ሚስት የሚያጩት። ምናልባት በገጠር በኩል ያደጋችሁ እህት ወንድሞች ካላችሁ ማለት ነው ሚስት ስትጣጭ ወይም ለልጃቸው ሚስት ሲያጩ ወይም ደግሞ ለልጁ ሲታጭለት እናት ይሁን አባት አክስት ይሁን እህት ወንድም ሄደው አካባቢ እቺ ልጅ ጸባይዋ እንዴት ነው ለልጃችን ፈልገናት ነበረ ምን አይነት ጸባይ ነው ያላት ምናምን ብለው ገጠር ውስጥ በተለይ እንደዛ ቤተሰብ ጎረቤት ጠይቀው የሚያጋቡ አሉ እናት አባት ማለት ነው። ስለዚህ አሁን እቺ ማሚ እንግዲህ ከአላዛር ጋር ትንሱ ቪዲዮ እየሰራች ነበረ። ያ ትንሱ እንትን መጥፎ ናት ለማለት ያመጣችው እሷ የተጠቀመችበት ነውና ሰው አገናኘኝ ለልጅ ያጫዋታለች። ወዳት አይደለም ያጨታት ገባችሁ? እንዳልኳችሁ በስሜት ነው። ብትወዳት ኖሮ ሲጀመር ተከትላት ቤቷ ድረስ አትሄድም ነበረ። የራሳቸው የሆነ ጊዜ ተሰጣቸው ነበረ ማሚ ማለት ነው። ቤታቸው ድረስ እየሄደች በዚህ ልክ መነዝነዝ በዚህ ልክ ሲጀመር ትንሱን ብትወዳት ኖሮ እንግዲህ ለአመት በዓል ነው ወደዛ የሄዱት አይደል? ነገና ወደዛ ሄደው ነበረ ማለት ነው። ትንሱ ብትወዳት ኖሮ ገና ላይ ስራ አልሰራሽም ብላ ነው እንግዲህ የከኬ ዘራፍ ስትል የነበረው ማለት ነው። አሞኛል ብላ ልጅቷ ተኛች። እንግዲህ ጋድ የወጣ ነገር ነው። ቪዲዮ እየቀረጸች ማሚ እንዴት ስራ አሰሪም እንዴት ትተኛለሽ የሚል ነገር ነው። እንግዲህ ሰው የሆነ ሰው ካመመው ምንም ማድረግ አትችሉ፣ ማረፍ አለበት አይደል? በሽታውን ማስታመም አለበት እንጂ ግዴታ መራስ ስለሆናችሁ ግዴታ እንትን ስለሆናችሁ ተነስታችሁ አማታችሁን ፈርታችሁ ግዴታ ያመማችሁ ሙቱ ማለት የለም አይደል? ግን ማሚ ስትል የነበረው እንደዛ ነው። ከመጀመሪያ ጀምሮ ቪዲዮውን ስናየው የነበረው ከመጀመሪያ ጀምሮ ጥፋት ያለበት የማሚን ነው እንጂ የትንሱ አይደለም። እውነት ለመናገር ስትቆጣት የነበረው ራሱ ቁጣ ማንንም ቢሆን የሚመር አይደለም ወይ እናቴ ስለሆንሽ እኮ እሺ ምናምን የሚል የለም። ምክንያቱም የምትቆጣት የነበረው ቁጣ የፍቅር አይደለም፣ በጣም የጥላቻ ቁጣ ነበረ ስትቆጣ የነበረ። አማቶቻችን ምናልባት
የፍቅር ቁጣ ሊቆጡን ይችላሉ፣ ሊመክሩን ይችላሉ፣ ትክክል እንዳልሆንን በጸባይ ሊያወሩን ይችላሉ። ግን የማሚ እንደዛ አይነበረም። በጣም ሀርድ ያለበት በጣም ሀርድ ስላችሁ በጣም ቁጡ ያለበት እንትን ነበረ ስትናገራት የነበረው ማለት ነው። ስለዚህ ማናችንም ቢሆን ይሄን አንቀበለው። የፈለገ ጸባየኛ ናት የምንላት ሴት እቺን አምና አትቀበላትም። እንደውም አሁንማ ማለት ነው እውነቴ ነው የምላችሁ አሁን የአሁን ትውልድ እንደውም ፊት አይቶ ነው በቃ ቤታችሁ መግባት የሚፈልገው መውጣት የሚፈልገው። ፊታችሁ ጥሩ ከሆነ ቤታችሁ ገብቶ ይበላል፣ ካልሆነ ደግሞ ወዳው እንዳያችሁ ሊወጣ ይችላል። እና እንደዛ አይነት ትውልድ ነው እንግዲህ እሷ ማቷን በቀጣችበት ልክም ሊሆን ይችላል ለትንሱ ልትቀጣት የፈለገችው። ድሮ ምናልባት ለማሚ አማቷ እንደዚህ አይነት ቁጡ ወይም ደግሞ እንደዚህ አይነት አቀጣጥቀታ ወይስ እንደዚህ አይነት አማቷ አስፈግታት ይሆን እንዴ? ግን ማሚ የምትፈጋ አይደለችም። እውነት ለመናገር በጣም ቁጡ ናት ማሚ። እሺ ብላ የምትታዘዝ ሴት አይደለችም። አማቷ የምትታዘዝ ሴት አይደለችም። እንኳን አማቷ ባሏንም አልታዘዘችም። ባሏ ይቅርታ ጠይቂ ይቅርታ ተባባሉ ሲባል ባሏ ምን እንዳረገችው ሁላችንም እናውቃለን አይደል? እንኳን አማቷ ባሏ መራሱ የምትታዘዝ ሴት አይደለችም። ስለዚህ ውድ ቤተሰቦቼ ለማንኛውም እንግዲህ ትንሱ እግዚአብሔር ይርዳሽ፣ ፈጣሪ በመሐላችሁ ጣልቃ ይግባ።